ሰላም ሳሪ እንዴት ነሽ? ሰላም ነው ማሪ። ሽሮ ሜዳ እኔ አልችልም። እሺ ማሪ አልችልም። አንደኛ የኢትዮጵያ እርዳታ አርድቼ አላውቅም። ሁለተኛ እኔ አሁን እርዳታ አለብኝ የእንትና እሺ ጋይስ ልቧማ ሴት ልናግዛለሁ እሷ። እሺ ማሪ ችግር ላይ ነው ብለሻል። ቀጥ ሳውዲ ነው የምኖረው ማለት ነው እና ጓደኛዬ ነች። ይቅርታ ያው ብዙ እንዳላንዛዛብሽ ብዬ ነው እዛ ጋር ቴክስቱ ላይ ማለት ነው። ቀጥ ችግር ላይ አንቺ ነሽ ጓደኛሽ፣ አንቺ ነሽ ጓደኛሽ። ችግር ላይ አንቺ ነሽ ጓደኛሽ፣ ጓደኛሽን አምጪ። ጓደኛዬ ስልኳን ቀምታታለች ማዳሟ ማለት ነው እና እየደበደበቻት ነው። በቀደም የሆነ ፎቶ ልካለኝ ፊቷ ምናምን ተጋግጧለኝ ማለት ነው። እና አሁን የገባችው ልጅ ናት። አዎ እና በጣም ደሞዝም አትከፍላትም እህቷ። አሁን የገባችው ልጅ ናት። ስለሷ ነው የምታወሪው ማሯ? አይ አልገባችም እህቷ። አሁን እዚህ ጋር አንድ ልጅ ከኢትዮጵያ ገብታ ነበር። እሷም እንደዚህ ልክ እንዳንቺ ነው ያለችው ነው ወይስ ሌላ ናት? ስሟ ማን ነው? ሀይሚ የምትባል እህቷ ሀቡ ቤት ገብታ ነበር። ሀቡ ቤት ገብታ ነበር እና ሚዩት አደረጓትና ወረደች። ጓደኞች ሽምጡና ይንገሩኝ አለች ሀቡ ማለት ነው። እሺ አውሪ፣ አንቺ አውሪ። እና እሷ ልጅቷ ህፃን ነች እና በቃ በጣም ችግር ውስጥ ነች። ስልክ የላትም እና ምን እንደምናደርግ ጨንቆናል። የምር ሳሪ እግዚአብሔርን እና ፎቶ ምናምን ሁሉ በቀደም ልካልኛለች ኢሞ ላይ ማለት ነው። እና እዚህ ጋር አንቺ የት ነሽ? እኔ አንቺ የት ነው ያለሽ? እሺ ጥሩ። ሳውዲ የት ናት ጓደኛሽ? እኮ አድራሻዋን አናውቅም። የእሷን ማለት ስልኳንም ተቀምጣለች። በምን ትንገረን? ከመጣይ ስንት ጊዜዋ ለመሆኗ በምን አወቅሽ አንቺ? አሁን 5 ወሯ ነው። ደውላ ነበር በሳምንት አንዴ ታስደውላታለች እና ሴትዋ ጋር ተቀምጣ ነው የምታወራው እና በደንብ በራሷ አታወራም። በወረቀት እየጻፈች ቅድም ገብታ የነበረችው እህቷ ማለት ነው ታላቅ እህቷ ወረቀት ላይ እየጻፈች እንዲህ በይ ያለች ነው የምታሳያት እንጂ እንትን አትልም ማለት ነው። እና እያለቀሰች ነው እና ወደ ኢትዮጵያ ላኪያት ምናምን ስትባል ብር ክፈሉኝ፣ ከዛ ውጭ ከፊሏ እኔ ነኝ፣ አትሄድም፣ እዚሁ ኮንትራቷን ትጨርሳለች። ከዛ ውጭ ደግሞ ውጭ ላይ እያመጣው ነው ሰራተኛ ማሰራ አለች። በሷ በልጅቷ ደግሞ ሌላ። እሺ አሁን ልጅቷን እንዴት ነው እኛ የምናገኛት? እንዴት ነው የምናግዛት? እንዴት ነው የምንረዳት? የመዳሟ ስልክ አለ፣ የሰውየውም ስልክ አለ እና የቢሮዎች ስልክም አለ። እሺ እሙዬ ይኸውልሽ ሳርዬ፣ አንድ ግለሰብ ላይ መዳሟ ላይም ሆነ አሰሪ ወንዱ ጋር በአሁኑ ሰዓት ያው አዙም ታግዘኛለች፣ ኤምባሲ አግዶናል፣ መደወል አይቻልም። የመጀመሪያው እርዳታ የሚደረግላቸው ምን አይነት መሰለሽ? ኢትዮጵያ ያለው ኤጀንሲ ቤተሰቦቿ ይመጡና ከውጭ ጉዳይ ሚኒስቴር ከሰራተኛና ማህበራዊ ክህሎት ወረቀት ይሰጣቸውና ኤጀንሲው ይቀርብና ኤጀንሲውን ነው የሚያስገድዱት። እዚህ ላለው ኤጀንሲ ማለት ነው። አሁን በህግ ነው የሚሄደው። ሰዎቹ ጋር መደወል በህግ ያስቀጣል፣ በጣም በህግ ያስቀጣል። እኛ ደላላ ነው የምንመስላቸው። እኛ ሰብአዊ ሆነች እናግዛቸው። ምን እየሆነ ነው ይሄ ነገር? እኛ ልናስወጣቸው ሌላ ስራ እያስወጣን የምንሰራባቸው ምናምን ነው የመሰላቸውና እኔ ከአንዴ ሁለቴ አሁን በዚህን ሰሞን ብቻ እኔ ሪፖርት መጥቶብኛል። ገብቶሻል ሳርዬ? ሰዎቹ ያልገባቸው ግዴታቸውና መብታቸውን አላወቁትም። አንደኛ ሌበር መደወል ይቻላል፣ ፖሊስ ጋር መደወል ይቻላል። ፖሊስ ጋር ደውለው ድረሱልኝ። በቀደም ለታም ሀቡ ቤት ሆነን አሳይተናቸዋል። ቀጥታ ልጅቷ በራሷ ስልክ ወደ ፖሊስ እንድደውል አድርገን ፖሊሶች መጥተው ወደ ኤጀንሲ ወሰዷት። ሌላ ስራ ቀየረች። እኛ አሁን ቀጥታ የመዳምና የሰውየውን ቁጥር ቀጥታ የባለቤቱ ላይ መደወል አይቻልም። እነሱ ቤተሰቦቿ ኢትዮጵያ ላለው ኤጀንሲ እሙዬ አሁን ለምሳሌ ማለት ነው እንዳልልሽ ነበረ ቤተሰቦቿ ኢትዮጵያ ላለው ኤጀንሲ መደወል ይችላሉ። ኤጀንሲው እምቢ ቢል እንኳን እነሱ ሰራተኛ ማህበራዊ ጉዳይ ክህሎት የሚባል አለ ካሳንችስ ላይ ማለት ነው። እዛ ይመጡና ወይም ባሉበት አካባቢ ባሉበት ክፍለ ሀገር ከሆነ አለ ሰራተኛና ማህበራዊ ጉዳይ ሚኒስቴር የሚያሰራ አለ፣ ወኪል አለ። ከዛ ወረቀት መጥተው ኤጀንሲ ወረቀቱን ይሰጡታል። ግዴታ ነው። ይሄን የሚሰራ የህግ አካላት አለ በአሁን ሰዓት ማለት ነው።
እንደዛ ማለት ትችላላችሁ። ሀበሻዊት እስቲ አሁን ዛሬ አንዲት ልጅ በዚህ ሄዳለች። አሁን ፍቄን ብጠራልሽ ይነግርሻል። ዛሬ ያደረግነው ማለት ነው። ቤተሰቦቿ እንዲመጡ አደረገ። ሰራተኛና ማህበራዊ ክህሎት ሄደው ለኤጀንሲውን ያስጠሩት። ኤጀንሲው ዳይሬክት ለዚህ ላለው ሳውዲ ላለው ኤጀንሲ አስተላለፈ። ቀጥታ እነሱ ደወሉ። በህግ ነው የሚጠየቅ። በህግ ከሆነ እንደዚህ እኛ ዳይሬክት ስናደርጋቸው ምንድነው የሚመስላቸው? ደላላ መስነደናቸው ሰራተኞቻቸውን አስወጥተን ሌላ ስራ ኮሚሽን የምንጠቀም እየመሰላቸው ነው። አሁን ቀጥታ እቺ ልጅ ምንድነው ማድረግ ያለባት? አጋጣሚው ቤቱ ስልኳን ከቀሟ በር ላይ ሆና እሪ ትበል ትጩህ። ምንድነው የሚያደርግ? ፖሊስ ይመጣል። ፖሊስ ይጠይቃት። አሻራዋን ሲያነሳት ማነው ከፊሏ ማነው እንትን የሚለው ሁሉ ነገር ይወጣለታል። ችግራቸውን እሷና ከፊሏ ናቸው። ኤጀንሲው ሶስቱ ናቸው የሚፈቱት። ስልክ የላትም። እኔ እህቷ ነኝ። ስልኳን እጇ ላይ ያስገብታ ነው የቆልፋ ያስቀመጠችባት ማለት ነው። እህቴን ስልክ እጇ ላይ የለም። እኔ ጋ ነው ችግሯን የምትነግረኝ። እኔ እህቷ ነኝ። አንቺ የት ነሽ አለሽ? ማዳሟ ማለት ነው 6 ወር ሆኗታልና ማዳሟ የ2 ወር ደሞዝ ቆርጣባታለች። 1600 ብር ቆርጣባታለችና ብሯንም በስርዓት አትሰጣትም። ደብድባታለች። በጣም ደብድባታለች። ቪዲዮ አለኝ፣ ፊቱ አለኝ። እንዳታወራ ስልኳን ሪከርድ አድርጋ እህቴ እንትን ስራ አትሰራም ነው የምትለው። ለደላላ ኤጀንሲዎች ስራ አትሰራም፣ እቃ ተሰብሮብኛል እያለች በዛ ምክንያት ነው ብሯን የምትቆርጠው ማለት ነው። እና ስራ በጣም በዝቶብኛል አለችኝ። የቴቃ አቅሜ በላይ ነው አለችኝና በጣም ከባድ ነው። ምን እንደማደርግ አላውቅም። ሪከርድ አድርጋኛለች። እንዴት ላወራሽ ልትገለኝ ነው የምትለኝ። እንዴት ሃይሚ ጠይቂያት እስቲ ማሪ። ባለፈው ሀቢባ ቤት ዘመድሽ ደላላው የወሰዳት ናት። ፎቶ አንስታ ልካልኛለች። እኔ ሳወራ ትገለኛለች ነው ያለችኝ። ሳወራ ትገለኛለች፣ እየደበደበች ነው። ስራ ለምን ጨርሰሻል? አልጨረሽም። ያልገባኝ ነገር እያነበበች ነው የምታወራው። ከሆነ ሰው ካልሰራሽ ስራውን ካልጨርሽ እያለች ማለት ነው። እየደበደበች ነው አለችኝ። እህቴ እባክሽ አውጪኝ እያለች ነው። እርዱኝ፣ በእግዚአብሔር እርዱኝ። ኤጀንሲዋ ላይ ስደውል ብሩ ተቆረጠ ስላት ሰጥቻታለሁ አለች ማለት ነው ሴትየዋ። ከዛ ሰጥቻታለሁ አለችኝ አሉኝ ለኔ። ከዛ እና ሰጥቻታለሁ ለምን ትላለች? የታለ ብሩ? የለም አልሰጠቻትም። ሪሲቱ አለኝ፣ የተላከበት ሪሲት አለኝ እኮ የታለ የላከች ብዬ ጠይቃቸው በጣም ያለው ብላም ቢያለችኝ። ስለዚህ እኛ ምን እናረጋታለን አለችኝ። በቃ ከዛ ቤት አውጧት ስናት ለስራ ነው የሄደችው ትስራ አለችኝ ኤጀንሲዋ። ከዛ ስልክ ስደውልላት አሁን ስልክ አታነሳልኝም እሷ ማለት ነው። ከዛ 2 ወር ሆናት ደውላ አታውቅም። ስልኳን ቆልፋ አስቀምጠዋለች ቤት ውስጥ ማለት ነው። ከሳምንት ከ2 ሳምንት አንድ ጊዜ ነው የምታስደውላት። እየሰማሽ ነው? ዝም ብላ ታወራች ያለችው ሳሪ እየሰማሽ ነው? ሃይማኖት አንቺ ስሚ መጀመሪያ ሃይሚ ብርድ መታት። እየሰማሽ ነው ሳሪ? ሃይሚ ወይ ጉድ! ሳሪ በይቻው እናቴ። ለማንኛውም ጠይቀሽ ዋትስአፕ ያዘኝ እህቴ ያዘኝ። ሃይሚ እንትን ነው ጋይ ሳውዲ ስለሆነች ይመስለኛል ለኢትዮጵያ። ሃይሚ እየሰማሽ ነው ማሬ? ኢትዮጵያ ናት እንዴ? የሳውዲ ኢትዮጵያ ናት። ማን ነው ሰምቶ የዚችን የሌ ችግር የሚፈታታት በእንደዚህ አይነት ጉድ? እህቴ ሃይሚ ወይዬ እሷ ያዘኝ። ለምንድን ነው የሚይዘኝ? ሳውዲ አረቢያ። እሺ ሃይሚ ይሰማል? ሃይሚ ኧረ ኔትወርክ አይመስለኝ። ቁጥር ሰታት በቁጥር ብንደውልላት ይሻላል። ኢትዮጵያ ናት እሷ። ሲስተሯ ናት እኮ ሳውዲ ያለችው ማቃት ኢትዮጵያም ደውለን ቢሆን ሪንሻዬ ሙሉ ኢንፎርሜሽን በስነ ስርዓት ብታሰማ ነበር። አሁን ገብቶሻል? ብንደውልላት ሃይሚ ይሰማሻል አሁን ሳሪ? አዎ ሃይሚ እህቴ እንዳታልፊኝ፣ እንዳታሳልፊኝ። ሃይሚ ማሬ ታሪ ላውርዳትና ቁጥሯን ትስጠን። ታቸውና ታዳምጠና ቁጥሯን ሳኒ በውስጥ ጻፊላት። እሺ ቆይ
ሃይሚ እታች ሆነሽ ማለት ነው ቁጥርሽን ጻፊ። እኔ ነጽ ያለች እኔ ሰኒ ጻፊ። እሺ ቁጥርሽን ጋይስ ኔትወርኳ ነው ገብቷችኋል። ከዛ እኛ ቀጥታ እንደውልልሽና ምን እንደምትይ በስነ ስርዓት ታስረጅናለሽ። ምንም እየገባን ስላልሆነ ኔትወርኳ ማሪ ባለፈው ስታወራ የሰማኋት መሰለኝ። እኔ ሀቡ ቤት ስታወራ የሰማኋት መሰለኝ። እሷ ይችኛዋ ኢትዮጵያ ናት ያለችው፣ እህቷ ናት ሳውዲ አረቢያ ያለችው። ለዛ ነው አልሰማሻትም? ብርድ ላይ ናት ያለችው እያለች ነበረ። ኢትዮጵያ ትሆናለች። ሃይሚ ቁጥር ላኪ እሺ ውዴ። ሃይሚ ቁጥር ላኪ እስቲ። ድርቆሻለሽ አርዬ እኔ ጽፌላታለሁ በዋትሳፕ አነን ይረዳታለሁ። እሺ ቆይ እሙዬ አንድ ጊዜ እስኪ ከገባሽ የሷ ቁጥር አለሽ እሙዬ? ድርቆሻለሁ